ስለሚቻል በሉት እሺ ውዶቼ ስለሚቻል ሁለቱም ያው እሷ 300 200 ማለት 300 ሺህ እሱ ወደ ማለት 350 ሺህ ያ በጣም ደስ ይላል። እንኳን ደስ አላችሁ ማለው የጨረቃ ፋሚሊዎች ሁላችሁ ማለት ነው። ለነሱ ዋጋ የከፈላችሁት ለነሱ በጣም ብዙ ነገር የሆናችሁ ሰዎች አላችሁ እና እነሱን እዚህ ደረጃ እንዲደርሱ ብዙ ጊዜ ዋጋ የከፈላችሁት አላችሁና እግዚአብሔር ባላችሁበት ቦታ ይጠብቃችሁ የኔ ውዶች። በጣም ደስ ይላል። እግዚአብሔርን ከዚህ በላይ ከፍ በሉ። ወደ 400 ሺህ እሷም ወደ 350 400 ሺህ እንደዛ ከፍ እያላችሁ እንደምትሄዱ አንጠራጠርም ማለት ነው። ሰላም ሰላም ውድና የተከበራችሁ ውድ ሜረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? አለው እግዚአብሔር ይመስገን ውዶችዬ እንዴት ናችሁልኝ? መተናላ ያው ማታ ብሩክ ይገባል ብላችሁ የጠበቃችሁ ሰዎች ያው ማታ እኔ እስከ የኢትዮጵያ ሰዓት አቆጣጠር ስንት ሰዓት መሰላችሁ? 8 ሰዓት 15 ደቂቃ አካባቢ ላይ ዩቲዩብ ላይ ነበርኩኝ። ከዛ እያየው ነበር ማለት ነውና ገባ። ከዛ ገባና ትንሽ ደቂቅ ደግሞ ሳይቆይ ቁጥሩ ተመልሶ ተነስቶ ያው 50 ሺህ 350 ሺህ ገብቶ ደግሞ ተመልሶ ሰው ያነሳል ይሁን የዩቲዩብ ህግ ይሁን አላውቅም። ከዛ ማንንም ያያችሁ ሰዎች ካላችሁ እዚህ ውስጥ ኮሜንት ጻፉ ማለት ነው። እግዚአብሔርን እኔ አይቼው ነበርና በቃ ዋው ደስ ይላል በጣም ደስ ይላል ብዬ ወጣሁት ማለት ነውና ፊልም እያየው ነበር ማለት ነው በሰዓቱ። ከዛ እንትን ማለት ተመልሼ ገብቼ እኔ እኮ ግራ እየገባኝ ነው ንግግሬ ራሱ ሶሪ እና ተመልሼ ገብቼ ሳየው ግን ተነስቷል እና ትንሽ ደቂቅ ሳይቆይ ተነስቷል። ከዛ 9 ሰዓት አካባቢ ላይ ነው የገባው ይመስለኛል አሁን ማለት ነው። 8 ሰዓት አካባቢ ላይ ያየው 8 ሰዓት ተኩል ላይ ያየው ነበር። በሰዓቱ ገብቶ ነበረ ግን ያው ለምንድን ተነሳ ማለት ነውና 9 ሰዓት ላይ ነው የገባው ሲመስለኝ። በጣም ደስ ይላል። እግዚአብሔርን ይሄ የልፋት ፍሬ ነው። በጣም የለፉበት የተሰደቡበት ዋጋ ተከፋፍሎ እሱም እንደዛው በጣም እዚህ ለመድረስ በጣም ብዙ ነገር ብዙ ዋጋ ከፍሎ ነው እንደዚህ የሆኑት ማለት ነው። በጣም ደስ ይላል። እናንተ እንደዛው አሁን ከነሱ በላይ እኛ ነን ዋጋ የከፈልነው ውዶች እውነት እንናገር ከተባለ ለምን እንደሆነ ታውቃላችሁ? እነሱ ቪዲዮ ሰርቶ ይወጣሉ እንጂ ይሄ ቪዲዮ ለሰው ጋር እንዲደርስ የምናደርገው እኛ ነን። በጣም አብዛኛው ለቻናላችሁ ዋጋ እየከፈላችሁ ያላችሁት እናንተ ውዶች ስደት ላይ ያላችሁት እህቶቻችን ናቸውና በእውነት እናንተ የሰው ደስታ የሚያስደስታችሁ ሰው ተደስቶ ሲቆ ጥሩ ደረጃ ደርሶ ማየት የምትፈልጉ ሰዎች ናችሁ እና እግዚአብሔር ይባርካችሁ። የሰው ደስታ እንደሚያስደስታችሁ ህይወታችሁ ለእግዚአብሔር አምላክ በደስታ ያኖራችሁ ህይወታችሁንና እውነት ቻናሉን ሼር እያደረጋችሁ ቲክታክ ላይ በቃ አለ በተባለ ስልካችሁ ሁሉ ከጓደኞች ጋር ስትገናኙ ሰብስክራይብ እያደረጋችሁ በጣም እኮ ነው የምትለዩብን። እግዚአብሔር በጣም ጀግኖች ናችሁ እኮ እና በተለይ ለቻናላችሁ ዋጋ ስትከፍሉ የነበራችሁት እናንተ የራሳችሁ ናችሁ ውዶቼ። ለእናንተ በጣም ቃል የሚያንስ ሰዎች ናችሁ እና ፈጣሪ ባላችሁበት ቦታ ይጠብቃችሁ እና እነሱን ከዚህ በላይ ከፍ ብሎ ጥሩ ደረጃ ደረሰን እዚህ ደርሰናል ብሎ አንድ ቀን በኩራት እንደሚናገሩ አንጠራጠርም። ብሩክም ይሁን ሄሚ አንቺን ብትሆኚ እኔ እዚህ ጋር ደረስኩኝ ከዚህ ተነስቼ እዚህ ደርሻለሁ ብለሽ በኩራት እንደምትናገሪ አልጠራጠርሽም። ገባሽ አይደለ? እኛ እስከዚህ ድረስም ያ ትልቅ ደረጃ እስኪደርሽ ድረስ ሁሌም ከጎንሽ ነን እኛ የምር ነው። በቃ አንቺ መልካም ደረጃ ደርሰሽ ተደስተሽ እዚህ ደረስኩ ብለሽ በኩራት ቆመሽ እንደምትናገሪ በ100% እርግጠኛ ነኝ ማለት ነው። ያም ደግሞ ይሆናል እግዚአብሔር ካለ በቅርቡ እና በርቺ አንተም ብሩክ እንደዛው በርትታችሁ ስሩ። ግን አሁን ላይ በጣም ሰው እኮ ፍቅር ነው እየፈለገ ያለው። በነገራችን ላይ ድሮ ጸብ ነበረ ለሰው ልጅ ደስ የሚለው ጸብ ላይ ነበረ ቪው ሰብስክራይብ የሚኖረው። ግን ሰብስክራይብ እና ቪው አሁን ላይ ጸብ ላይ የለም። ጸብ ሲኖራችሁ የሆነ ጭቅጭቅ በጣም ነው እየሰለቸው ለሰው ልጅ። ኦኬ ፍቅር ነው በቃ ፍቅር ነው እንትን የሚለው ማለት ነው። እና ለማንኛውም
አንዳንዴ እያሰባችሁ እንትን ብታደርጉ ጥሩ ነው ብዬ አስባለሁኝ። ጭቅጭቃችሁ ራሱ አሁን ላይ እናንተ ኦዲየንሶቻችሁ ማለት ማመሰገን አለባችሁ። ሀይሚዬ እንኳን ትናንት ወዲያ አመስግነሻል፣ ሁላችሁም አመሰግናችኋለሁ ብለሻል። እና እናንተ ደስታ ጊዜ እንደናንተ ዋጋ የከፈላችሁን ሰው ከእግዚአብሔር በታች ያን ሰዎችን ለማሳሳት መሞከር አለባችሁ። ፕራንክ ነው አይኖ እናውቃለን፣ ትናንትና እየተደረገ ነገር ግን ቢሆንም አንዳንድ ነገሮችን ሲክስ አድርጋችሁ አልፋችሁ መደሰት ያለበት ሰዓት ላይ ሰው ተደስቶ ማለፍ አለበት። በቃ የሆነ ሰው የሚደሰት ሰዓት ላይ ማይሆን ነገር ለማድረግ አትሞክሩ። በጣም ነው የሚያስጠላው። አይኖ ትናንት ወዲህ ማለት የተደረገው ፕራንክ ላንተ ሊደብርክ ይችላል። ምንም ቢሆን ሲክስ አድርጌ አልፌ ደስታ ያንተንም የሷም ደስታ አንድ ላይ ሆናችሁ ተደስታችሁ ብታልፉ ቀጥላችሁ ፕራንክ የሚሆን ስራ ብትሰሩ ደስ ይለናል። ገባችሁ? ግን እናንተ ደስታ ላይ ነው የሆነ በምን ትመጣላችሁ ብሎ ኦዲየንሶች የሚጠብቁ ሰዓት ላይ ነው ፕራንክ የምትጀምሩት። እኔ በጣም የሚገርመኝ ነገር እሱ ነው። እና በተለይ የሄሚ ደስታ ጊዜ ሄሚ የሆነ ነገር ሲተዋ ለምንድነው አላውቅም፣ እንደዚህ ነገር ይፈጠራል። አይኖ ፕራንክ ነው አውቃለሁኝ። በጣም ብዙ ሰዎች ለምን እንደዚህ ትያለሽ አይ እያልኩ አለሁኝ። እኛም እኮ አንዳንዴ ለኦዲየንሳችሁ ቦታ መስጠት አለበት። ለኦዲየንሳችሁ ዋጋ ለከፈላችሁ ቻናላችሁን ሼር እያደረገ የነበረ ሰዎች አሉ። ለእነዚህ ሰዎች ቦታ መስጠትና ማስደሰት አለባችሁ። ገባችሁ አይደለ? በቃ ሁሌም ስራ ነው ማለቱን ትታችሁ አንዳንዴ እኮ ለኦዲየንሳችሁ ክብር ኖሯችሁ ማስደሰት አለባችሁ። በቃ ገባችሁ? እና ለማንኛውም በጣም ነው እንትን የሚለው ይመቻችሁ። ፕራንክ ነው አይ ነው እናውቃለን። ሀይሚዬ ባርቺ፣ አይዞሽ፣ ትወጪዋለሽ። ፕራንክ ነው ውዶቼ። እና የምትሰድቡት ሰዎችን ካላችሁ ከድርጊታችሁ ተቆጠቡ። ይሄ ፕራንክ ነው፣ ፋክት ነው፣ ፕራንክ ነው ይሄ። ገባችሁ? ትናንት ወዲህ ስላደረጋች ትናንት ወዲህም እንደዛው። ለዚህ መልስ እንዲሆን ነው። ደግሞ ለብዙ ነገርም ሊያስተምርም ይችላል። አላቅም ብቻ ይሄ ነው የሚለው ነገር ሌላ የለም ውዶቼ። ወዳችኋለሁ። መልካም ቀን ይላችሁ። ይህን ቪዲዮ ሼር አድርጉልኝ። ሀሳባችሁ ኮሜንት አስቀምጡልኝ። መልካም ቀን ይሁንላችሁ። ባይ